ርእየ ሙሴ ማርያምሃ እጸጳጦስ እንተ ኢያዋያ እሳተ መለኮት። ሙሴ ማርያምን አየ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ለእመቤታችን ቅድስት ድንግል ማርያም በዓለ ዕረፍት አስተርዮ ማርያም ጥር 21 ቀን ዋዜማና ክብረ በዓል እንኳን አደረሰን አደረሳችሁ እላለሁ። እንግዲህ ጥር 21 ቀን የሚታወቀው አስተርዮ ማርያም ተብሎ ነው። ታሪኩ ምንድን ነው ከተባለ የእመቤታችን የዕረፍት እንግዲህ ሰው ውሎ ውሎ ወደ ቤት ኑሮ ኑሮ ወደ ዕረፍት ይመለሳልና እመቤታችንም አስቀድሞ ልበ አምላክ ዳዊት በመዝሙር 131 እንደተናገረው ተንስ እግዚኦ ውስተ ዕረፍትከ አንተ ወታቦተ መቅደስከ፣ ስለ ኢየሱስ ክርስቶስ ሲናገር አስቀድመህ አንተ ትሞታለህ፣ በጎልጎታ ትቀበራለህ፣ በሦስተኛው ቀን ትነሳለህ አለ። አንተ ወታቦተ መቅደስከ አለ። የታቦትህ መቅደስ ምንድን ነው? ማደሪያ እመቤታችን ድንግል ማርያም ማለት ነው። እመቤታችን ድንግል ማርያምም እነሆ ታርፋለች፣ ትቀበራለች፣ በሦስተኛው ቀን ትነሳለች ብሎ አባቷ ዳዊት አስቀድሞ ተናግሮ ነበርና ያ ትንቢት ይፈጸም ዘንድ ጌታ በ33 ዓመት ከ3 ወር ከ10 ቀን በቀራንዮ በክፉዎች ተሰቅሎ ተገርፎ ተገሎ መጋቢት 27 ቀን ተሰቀለ፣ ተቀበረ፣ መጋቢት 29 ቀን ተነሳ ማለት ነው። ከዚያ ቀጥሎ እናቱ ናት። እናቱ ደግሞ በ64 ዓመቷ መልከ ማርያም የሚባለውን ድርሰት ስንመለከት 64 መልክ ነው ያለው። በእሷ ልክ የተሰራ ነው የተደረሰ ነው ማለት ነው። በ64 ዓመቷ በ49 ዓመተ ምህረት ጥር 21 ቀን አርፋለች ማለት ነው። እና እሱም በተመለከተ ታሪኩን መጀመሪያ መግቢያ ወይም ደግሞ መሃትው ይባላል። ዛሬ በ20 ሊቃውንቱ ከትንሽ ቆይታዎች በኋላ በቃል እግዚአብሔር ዋዜማ የሚያደርሱት ነው። ከዚያ ቀጥሎ ደግሞ ዋዜማው ነው። ከዚያ ይትባረክ፣ ከዚያ ይቀጥልና የሌሊቱ ቃል እግዚአብሔር በሙሉ እሷን በተመለከተ እመቤታችን ድንግል ማርያምን ከልጇ ጋራ ከቅዱሳን ጋራ ከመላእክት ጋር እያስተባበረ የሚናገር ቃል እግዚአብሔር ነው። እሱን ነው የምንመለከተው። የተነሳንበት እርሳችን ግን ዋዜማው ላይ ነው። ዋዜማው ምን ይላል? ርእየ ሙሴ ማርያምሃ እጸጳጦስ፣ ሙሴ ማርያምን አየ ነው ርዕሳችን። የምንነሳው ግን ከማኅተው ጀምረን ነው የምንነጋገረውና የጊዜ ባለቤት እግዚአብሔር አምላክ ስለ ቅድስት ድንግል ማርያም ስለ እናታችን ስንነጋገር ምስጢሩ እንዲገልጽልን ይልቁንም ማስተዋልን እንዲያለብሰን እግዚአብሔር የእመቤታችን ንጽሕና ቅድስና ለመስማትም ለማሰማትም ለማስተማርም ለመማርም ንጽሕናዋን ቅድስናዋን ለማወቅም ለማየትም የምንችለው እግዚአብሔር ሲፈቅድ ነውና ለተናጋሪውም ለሚያዳምጡትም ለሁላችንም እግዚአብሔር አምላክ የድንግል ማርያምን በታምረ ማርያም ላይ ቅድመ ዓለም በአምላክ ሕሊና ታስባ ትኖር ነበረ ይላል። የአምላክ እናት መሆኗ ዓለም ከመፈጠሩ በፊት ታስባ በአምላክ ሕሊና ታስባ ትኖር ነበር ይላል። ድኅረ ዓለም ደግሞ እግዚአብሔር አምላክን ሲፈጥር 20 ዓለማትን ሲፈጥር በሥላሴ ስዕል ነጸብራቅ ታቦት ዘዶር እንተይት እግዝእትነ ማርያም ምሳሌዋን በዚያች በሥላሴ መንበር ይልቁንም ደግሞ በስዕለ ሥላሴ ነጸብራቅ በዚያ ተስላ ትኖር ነበር ይላል። ቀጥልና ሙሴ ደግሞ አርአዮ ለሙሴ ነው። ዘከመ ይገብር ግብራ ለደብተራ እነሆ ለሙሴ በመጀመሪያ ወበዳግም አርአዮ ለሙሴ ነው። የመጀመሪያው ቀዳሚሃ ለጽዮን ሰማይ ሰረረ፣ ሰማይን የዘረጋ ሰማይን የመሰረተ መሬትን የመሰረተ ሰማይን የዘረጋ እግዚአብሔር ለሙሴ ቅድመ ዓለም በአምላክ ሕሊና መታሰቧን ድኅረ ዓለም ደግሞ በሥላሴ ስዕል ወይም ደግሞ መንበር መቀመጧን ይቀጥልና ደግሞ እነሆ አማናዊቷ ጽዮን ማርያም እስከምትመጣ ድረስ ምሳሌዋ የሆነችው ታቦተ ጽዮን የምትቀመጥበትን የምትከብርበትን ቤተ መቅደስ እንዴት መስራት እንዳለበት ለሙሴ አሳየው ይላል። ቀዳሚሃ ለጽዮን ሰማይ ሳረር ወበዳግም አርአዮ ለሙሴ ዘከመ ይገብር ግብራ ለደብተራ፣ ድንኳኗን ማለት እንዴት እንደሚሰራት አሳየው ነው የሚለው ማለት ነው። ስለዚህ ከዚያ መጥቶ ነው እንግዲህ
ቅዱስ ገብርኤል ለሐና ለኢያቄም እመቤታችን ድንግል ማርያምን እንደሚወልዱ ነገራቸው። ነሐሴ 7 ቀን እመቤታችን ተጸነሰች፣ ግንቦት 1 ቀን ተወለደች። አማናዊቷ ጽዮን መጣች ማለት ይሄ ነው። በ15 ዓመቷ ቅዱስ ገብርኤል ዜና ተሸካሚ፣ ድንግል ማርያም ደግሞ ዜና ተቀባይ አደረገና ቃል በማኅፀነ ድንግል ማርያም ስጋዋን ተከፍሎ ከስጋዋ እንደሚያደርግ ተዋህዶ እንደሚያደርግ በቅዱስ ገብርኤል ተነገራት። የቅዱስ ገብርኤል ቃል አማናዊ ሆኖ እውነት ሆኖ መጋቢት 29 ቀን ጸነሰችው፣ ታኅሳስ 29 ቀን ወለደችው ማለት ነው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። እንግዲህ ከዚህ የተነሳ ነው ስለ እመቤታችን ያለውን ሁሉ ነገር ከልጇ ከወዳጇ ጋር እንነጋገራለን። የጊዜ ባለቤት እግዚአብሔር ሁላችንም ይባርከን። መግቢያው ሀቱ ማለት መግቢያ ማለት ነው። ወኩሉ ዘተጽፈ ለተግሣጽ ዚአነ ተጽፈ፣ የተጻፈው ሁሉ ለእኛ ምክርና ለእኛ ትምህርት ተጻፈ ይለናል ቅዱስ ያሬድ። የተጻፈው ሁሉ ድጓው፣ ጾመ ድጓው፣ ዝማሬው፣ መዋሲቱ፣ ብሉይ ኪዳኑ፣ አዲስ ኪዳኑ፣ ሊቃውንቱ፣ መነኮሳቱ፣ ቅዳሴው፣ ሳህታቱ፣ ገድላቱ፣ ድርሳናቱ፣ ሃይማኖተ አበው፣ ስንክሳር ወዘተ እምንላቸው ዳዊት እነዚህ ሁሉ እነሆ ወኩሉ ዘተጽፈ ለተግሣጽ ዚአነ ተጽፈ፣ የተጻፈው ሁሉ ለእኛ ለትምህርታችን ተጻፈ፣ ለእኛ ለእውቀታችን ተጻፈ። ያው ሰዎች 65 እንጂ 80 ያህል መጻሕፍት አንቀበልም የሚሉ አሉ። አዎ ነገር ግን የተጻፈው ሁሉ ለእኛ ለማስተማር ነው፣ እኛን ለማሳወቅ ነው። የእኛን ምስጢር እንዲበዛልን ምስጢር እንዲገለጥልንና እውቀት እንዲበራልን ነው የተጻፉት ሁሉ። አዎ የእግዚአብሔር ያልፈቀደው መጽሐፍ አልተጻፈም። እግዚአብሔር ያልከበረበት መጽሐፍ አልተጻፈም። ሁሉም እግዚአብሔር የከበረበት፣ ሁሉም እግዚአብሔር አምላክነቱ መጋቢነቱ ብርሃንና ጨለማን የሚያፈራርቅ፣ ክረምትና በጋን የሚያፈራርቅ፣ ብርድና ሙቀትን የሚያፈራርቅ፣ መዝራትንና ማጨድን የሚያፈራርቅ፣ ሕፃንነትን በወጣትነት ወጣትነትን በሽምግልና መኖርን ባለመኖር አለመኖርን በመኖር የሚቀይር እግዚአብሔር የእሱ ክብርና ልዕልና የተጻፈበት ነው ባጭሩ። ይሄ የተጻፈበት። ስለዚህ ወኩሉ ዘተጽፈ ለተግሣጽ ዚአነ ተጽፈ መፍትውኬ እንከ ንንግር ወንዜሉ፣ እነሆ ወንድሞቼ ሆይ አሁን ልንናገርና ልንመሰክር ግድ ነው። የመጣንበት ዓላማ ነው፣ ግልጥ ነው፣ ይገባል፣ መመስከር ያስፈልጋል። የድንግል ማርያም እናትነት የአምላክን ልጅነት ምንድነው? ከድንግል ማርያም መወለዱን ከድንግል ማርያም ተወልዶ በየጥቂቱ ማደጉን ልንመሰክር ምን ይላል? ግድ ይለናል። ግድ ይላል። መፍትውኬ መፍቱ ይገባናል። እንከ ንንግር ልናወራ ልንናገር ይገባናል። በእንተ ማርያም ስለማን? ስለ ድንግል ማርያም። ስለ ድንግል ማርያም ለመናገር ኤልሳቤጥ ምን አለች? የጌታዬ እናት አለች። የጌታዬ እናት ሴቶች እንደ ኤልሳቤጥ የጌታዬ እናት ልትሉ ግድ ይላችኋል። መፍትውኬ ፍርድ ነው፣ እውነት ነው። ልትናገሩ ልትመሰክሩ ይገባል። የጌታዬ እናት የአምላክ እናት ወላዲተ አምላክ አንቲሙ ለብርሃን የብርሃን እናቱ ብላችሁ ልትመሰክሩ ግድ ነው ይላል። ወንዶች ደግሞ እንደማን ልበላችሁ? እንደ ዮሐንስ አንፈራጸ ወሰገደ ወልደ መካን ወልደ ድንግል። የመካኗ ልጅ ለድንግሏ ልጅ ፍጡሩ ለፈጣሪው የኤልሳቤጥ ልጅ ለድንግል ማርያም ልጅ እንደሰገደ እንደመሰከረ ወንዶች እንደ ዮሐንስ ትመሰክሩ ግድ ይላል። እንደ ቅዱስ ገብርኤል ትጸንሲ ትጸንሻለሽ፣ ትወልድ ትወልጃለሽ። ካንቺ የሚወለደው ከሦስቱ አካል አንዱ አካል አምላክን ነው ብሎ ቅዱስ ገብርኤል ከመላእክት ቅዱስ ገብርኤል፣ ከሴቶች ቅድስት ኤልሳቤጥ፣ ከወንዶች መጥምቀ መለኮት ቅዱስ ዮሐንስ፣ ይልቁንም ደግሞ ሊቁ ዮሐንስ አፈወርቅ እንደመሰከረው ድንግል ፈጣሪዋን ወለደችው። እሱም ደግሞ የፈጠረውን ፍጥረት ሳይንቅ ከሷ ተዋሃደ። መዋሃዱ ብቻ አይደለም፣ ከድንግልና ጡቶቿ ላይ ወተት አደረገ። የሰጣትም ወተት እንደገና እሱ ጠባው። ሀሊበ ጠቦ እነሆ በጎለ እንስሳ ተወድ በከብቶች በረት ተጨመረ። አምሃ ንግሡ ተወፈየ ንግሥናው ተነገረ። ወከመ ሕፃናት በከየ እንደ ሕፃናት ተለቀሰ። እንዘይ ስዕል ማጥባተሙ ሲሳይ ከእናቱ ምግብ ወተት እየለመነ ማለት ነው። እሱ ራሱ ሰጭ ነው፣ እሱ ራሱ ተቀባይ ነው። ያስቲ ተወካቢ የሚሰጥ ወተትን የሚሰጥ የሚቀበል
ምግብን የሚሰጥ ዕድሜን የሚሰጥ ጊዜን የሚሰጥ አገልግሎት የሚሰጥ እውቀትን የሚሰጥ ጥበብን የሚሰጥ መልሶ ደግሞ የሚቀበል ለሊቃውንቱ ቃለ እግዚአብሔር ሰጥቶ እንደገና ከሊቃውንቱ ቃለ እግዚአብሔር የሚቀበል ምስጋና ሰጥቶ ምስጋናን የሚቀበል አምላክ ክብርና ምስጋና ለስሙ ይሁን። ይህን ማርያም በእንተ ማርያም ስለ ድንግል ማርያም ልንናገር ያስፈልጋል። ልንነጋገር፣ ልንወያይ፣ ልንማማር፣ ልንሰባበክ ያስፈልጋል ይልና ድንግልን ያለ ድንግል ናት። ይህን ኢሳይያስን ጠይቁት። ኢሳይያስ 7:14 ላይ ድንግል በድንግልና ጸንሳ በድንግልና ትወልዳለች፣ ስሙንም አማኑኤል ትለዋለች አለ። ሶሎሞንም ጠይቁት። አሐቲ ይእቲ ለእማ ወኅሪት ይእቲ ለእንተ ወለደታ፣ ለእናቷ አንዲት ናት ለወለደቻትም ደግሞ የተመረጠች ናት። ድንግል ናት። ስለ ድንግል ማርያም ምን እንበል አለ። ምንተ ንግበር ለእህትነ፣ ለእናታችን ለድንግል ማርያም ምን እንበል፣ ምን እናድርግ፣ እንነጋገር ነው። ሌላ ቋንቋ የለው። ነቢያት ቃላት እስከሚያጥራቸው ድረስ እነሆ ስለ ድንግል ማርያም ምን እንበል ብትሉ ያም ስለሆነ ነው። ሙሴ ምን አለ? እነሆ ማርያምን አየ። በምን? በቅጠል አያት። ቅዱስ ያሬድ ደግሞ ገለጠው። ዕፅ ልምልምት ወፍሬ ጥዕምት ማናው ኢያቄም እንተሰረጠት። ዕፀ ጳጦስ ሙሴ በሲና ተራራ ዘጸአት 3:6 ላይ ያያት አለ። ዕፅ ልምልምት የለመለመች እንጨት ማናው ኢያቄም እንተሰረጸት፣ ከሐና ከኢያቄም የተገኘችው ድንግል ማርያም ናት አለ። በሐሙስ ውዳሴ ማርያም እንዲሁም ዘጸአት ምዕራፍ 3 ላይ ዕፀ እንተርየ ሙሴ በማክሰኞ ውዳሴ ማርያም ይናገራል። ቅዱስ ኤፍሬም ደጋግሞ ማክሰኞ ላይ አንቲ ውእቱ ዕፅ ዘርየ ሙሴ፣ ሙሴ ያየች እንጨት አለ። ሐሙስ ላይ ደግሞ ዕፀ እንተርየ ሙሴ በነደ እሳት፣ በእሳት መካከል ያያት ቅጠል እመቤታችን ናት አለ። ቅዱስ ያሬድ ደግሞ ዕፅ ልምልምት ወፍሬ ጥዕምት እምኀና ወኢያቄም እንተሰረጸት፣ ዕፅ ልምልምት የተባለችው ከሐና ከኢያቄም የተወለደችው ድንግል ማርያም ናት። ይህንን እንናገር ነው። ድንግል ናት። ለዚህ ነው ድንግል በህሊናኪ በሐሳብሽ ድንግል ነሽ፣ ወድንግል በሥጋኪ በሥጋሽም ድንግል ነሽ። ይህን ነው የሚናገረው። የሉቃስ ወንጌል ምዕራፍ 1 ቁጥር 26 ደግሞ እንድንመልከት ጸጋን የተመላሽ ወይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነው፣ ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ቡሩክ ነው ይልና ትጸንሻለሽ፣ አምላክን ትወልጃለሽ ይላታል ቅዱስ ገብርኤል። እፎይ ይከውነኒ ዘትቤለኒ እንዘ ኢየአምር ብእሴ፣ የምትነግረኝን ይሁንልኝ ይደረግልኝ ብዬ ለመቀበል እንዴት ይሆናል? ወንድ ስለማላቅ ድንግል ነኝ አለች። ምንድን ነኝ? ድንግል ነኝ አለች። ወንድ ስለማላውቅ አለች። ለዚህ ነው ነቢያት ብንላቸው፣ ደቂቀ ነቢያት ብንላቸው፣ አበው ብንላቸው ድንግል ነዋል። እስቲ ሕዝቅኤልን ተመልከተው። ሕዝቅኤል ምዕራፍ 44 ላይ የእግዚአብሔር መልአክ ወደ ምስራቅ በኩል ተመልከታለኝ አለ። ስመለከት የተዘጋ በር አየሁኝ አለ። የተዘጋ በር፣ ቀይ ጎልማሳ ገባ አለ። ቀይ ጎልማሳ ወጣ አለ። ሲተረጎሙ ምን አለ? ገባ። የተዘጋ በር ማለት ድንግልናዋን ነው፣ ንጽሕናዋን፣ ቅድስናዋን ነው። ገባ ማለት አምላክ ተጸነሰ ማለት ነው። ወጣ ማለት አምላክ ተወለደ ማለት ነው። ተዘግቶ ይኖራል ማለት ድንግል ናት። ቅድመ ጸኒስ፣ ድህረ ጸኒስ፣ ቅድመ ወሊድ፣ ድህረ ወሊድ እመቤታችን ምንድን ናት? ድንግል ናት። ይህ ነው የሚናገረው። ደግሞ ወደ ውዳሴ ማርያም ነው። ሕዝቅኤል ነቢይ ኮነ ስማ በእንቲሃ ወይቤ፣ ሕዝቅኤል ስለ ድንግል ማርያም መሰከረ። ተናገሩ አለ። ስለ ድንግል ማርያም እናውራ እንነጋገር ያለው ለዚህ ነው። ሕዝቅኤል ነቢይ ኮነ ስማ በእንቲሃ ወይቤ፣ እነሆ ምስክር ሆነ እንዲህ አለ። ኆኅተ በምስራቅ ህቱም በአብይ መንክር ማኅተም፣ በምስራቅ በኩል የተዘጋ ደጅ አየሁኝ። አልቦ ዘቦአ ዘእንበለ እግዚእ ኃያላን፣ ከእግዚእ ኃያላን ከጌታ በስተቀር የገባ የለም። ቧወፅ፣ እሱ ገባ እሱ ወጣ። አልቦ ዘቦአ ዘእንበለ እግዚእ ኃያላን ቧ ውስቴታ ወፃ፣ እሱ ገባ፣ ቃል ተጸነሰ፣ ሰው ሆነ፣ ተወለደ። ይሄ ነው አለ። መስክር ማለት ነው። መመስከር ማለት ነው። የሐሙስ ውዳሴ ማለት አሃዱ ዘእምቅድስት ሥላሴ ርዮትትናነ፣ ከሥላሴ አንዱ አካል መዋረዳችንን አይቶ አጽነነ ሰማየ ሰማያት፣ ከሰማየ ሰማያት ወደ ምድር ወረደ፣ ወደ ገሊላ ከድንግል ማርያም ምን ሆነ? ተጸነሰ። ዘእንበለ ኃጢአት ባሕቲታ፣ ከኃጢአት በስተቀር ወኮነ ሰብአ ከማነ፣ እንደኛ ሰው ሆነ። ወተወልደ በቤተልሔም፣ በቤተልሔም ተወለደ። በከመ ሰበኩ ነቢያት፣ ነቢያት እንደሰበኩት አንድም እንዳስተማሩት። አዳነን ነው ቤዘወን፣ አዳነን ተቤዠን፣ ወዳጆቹ አደረገን። ክብርና ምስጋና ለስሙ። ይህን ነው ድንግል ናት አለ። በቃ ድንግል ናት አለ። ቅዱስ ጳውሎስም ምን ይላል? ጊዜው በደረሰ ጊዜ
ከድንግል ተወልዶ ዓለሙን አዳነ። ገላትያ ምዕራፍ 4 ላይ ምንድነው? ጊዜው በደረሰ ጊዜ የምን ጊዜ? የቀጠሮ ጊዜ። የት? ዘፍጥረት 3:9 ላይ 5500 ዘመን ሲፈጸም ከድንግል ተወልጄ አድንሃለሁ ያለው ያ ቃል ሲፈጸም መጣና በማኅፀነ ድንግል ማርያም አደረ። በማኅፀነ ድንግል ማርያም ተወለደ። አዎ በልደቱ ወለደን፣ በጥምቀቱም በልደቱ ተወለድን፣ በጥምቀቱም ተጠመቅን አለ ቅዱስ ያሬድ። አዎ በልደቱ ልደታችን፣ በጥምቀቱ ጥምቀታችን ሆነልን ይላል። ክብርና ምስጋና ለስሙ። ይህ ብቻ አይደለም፣ በትንሣኤው ትንሣኤያችን ነው፣ በብርሃኑ ብርሃናችን ነው። የማዳኑ ስራ በእኛ ላይ በራ ይላል። ይህን ያደረገ አምላክ የተመሰገነ ይሁን። ይቀጥልና ሰማይኒ ይእቲ ያለ እርሷ ሰማይ ናት አለ። ምንድና? ሰማይ ናት። ሰማይ ምድር ሆነ፣ ምድር ሰማይ ሆነ ይላል። ምን ማለት ነው? ወደ ሰማይ ቀና ስንል ፀሐይ አለ። ፀሐይ ጽድቅ ኢየሱስ ክርስቶስ መጣና ከድንግል ማርያም ተወለደ። መሬት ሰማይ ሆነ። ይሄ ነው የትናንቱ ፀሐይ የምናያት የምትገባ የምትወጣ በሰማይ ያለች በተዘረጋ ሰማይ ያለች ናት። ዳግሚት ሰማይ የተባለችው ድንግል ማርያም ግን 9 ወር ከ5 ቀን በማኅፀኗ 20 ዓለማትን የፈጠረ 20 ዓለማት የማይወስኑትን በማኅፀኗ ወሰነችው። ለዚህ ነው ሰማይ መሬት ሆነ፣ መሬት ሰማይ ሆነ። ይህን ነው የሚናገረው ማለት ነው። ስለዚህ ሰማይ ናት አለ። ምን ይላል? አንቲ ምስራቅ ወወልድኪ ፀሐየ ጽድቅ። አንቺ ምስራቅ ነሽ። በምስራቅ ያው ፀሐይ ይወጣል አይደል? አንቺ ምስራቅ ነሽ፣ ልጅሽ ደግሞ ፀሐየ ጽድቅ ነው። ይህን ይናገራል። ቅዱስ ያሬድም እንዲሁም ደግሞ ወንጌላውያንም ይህንን ቃል ተሳትፈውበታል ሁሉ። እንደውም ቅዱስ ያሬድ ምን ይላል? አየት ዛቲ እንተ ታስተሪ እምርሁቅ ብሬት ከመጻራይ። እንደ ፀሐይ የበራች ከሩቅ የምታበራ የምትታይ አየት ዛቲ መድኃኒትም ይላል እንታሰስጎ ወድጓ ነቢያት ነቢያት የፈለጓት በትንቢት በሱባኤ የፈለጓት አየት ዛቲ ይቺ እንደ ፀሐይ የምታበራ እርሷ ማናት ይላል። እሷ ማናት ይላል። ምን ቅዱስ ያሬድ ማለት ነው ይህን የሚናገረው። እና ምን ይላል? ሰማይኒ እቲ ምዕናም ግሩም ዘበእንቲሃ ከአልመ በሥጋ እጹ። ምዕናም እነሆ ከሱ ነቢያት ትንቢት የተናገሩትን ይልቁም ደግሞ ኦሪት የሰራቸውን ጋቢ እመቤታችን ኦሪት የሰራቸውን ፈትል እመቤታችን ጋቢ አድርጋ ለበሰችው ይላል። ይልቁንም ደግሞ በድንግል ማርያም ሸማኔ ጨርቅ እንደሚሰራ የእመቤታችን ማህፀን ድንግል ማርያም ማህፀን ለጌታ እነሆ ሰው መሆን ምክንያት ሆነ ይላል። ከድንግል ማርያም ማህፀን ምዕናም ግሩም በሆነ ሸማኔ ግሩም በሆነ ዕቃ ጋቢ እንደሚሰራ ግሩም የሆነ የድንግልና የንጽህና የቅድስና ማህፀኗ አምላክ ተሰራ። ተስፋ ሕይወት ተሰራ። በሰማይ የተሰራው ማዕድ በመሬት ተሰራ። በማኅፀነ ድንግል ማርያም እውነተኛው ዘላለማዊ ምግብ ሥጋዬን ብሉ ደሜን ጠጡ፣ ሥጋዬን የበላ ደሜን የጠጣ ከኔ ጋር ይኖራል ያለ ጌታ በድንግል ማርያም ማህፀን ተሰራ። በቀራንዮ የተቆረሰው ሥጋ በቀራንዮ የፈሰሰው ደም በድንግል ማርያም ማህፀን የተሰራው ነው። ይህንን ነው ምዕናም ግሩም ዘበእንቲሃ ተአንመ በሥጋ ዘጹም ልብሰቱ። እነሆ አለባበሱ፣ እነሆ ጸጋው። ህድግወ ግድፍወ ለብሉይ ልብስ ወልበስዎ ለሐዲስ ልብስ። አሮጌውን ልብስ አስወግዱት፣ አዲሱን ልብስ ልበሱት። ማን ነው? ኢየሱስ ክርስቶስ። ልብስ ዘይተአንመ ያልተሰራ ልብስ ወክዳን ዘይተፈትለ። እነሆ ጥበበኛ ያልመታው ቆርቆሮ ውእቱ ኢየሱስ ክርስቶስ። የክርስቲያኖች ልብስ ኢየሱስ ክርስቶስ ይለናል። ሰማይኒ ኤቲ እሷ ሰማይ ናት። ወኪያሁ ቃል እሱ ደግሞ ቃል ነው ይልና ድንግልኒ ሰማይኒ እነሆ እየደገመ ሰማይ ናት ድንግል ናት። ድንግል ናት ስንል ሰማያዊት ስንል ደግሞ ድንግል ናት። ሰማያዊት ማለታችን እንደ ሌሎቹ ከሰማይ ወረደች ማለታችን አይደለም። ነገር ግን በሰማይ ፀሐይ እንደሚታይ እመቤታችን ዳግሚት ሰማይ ሆና ፀሐይ ጽድቅ የተባለ ኢየሱስ ክርስቶስን ወለደችው ለማለት ነው።
ዳግም ሰማይ ነው የምትባለው። ሁለተኛ ሰማይ፣ የመጀመሪያው ሰማይ ይሄ የተዘረጋው ሰማይ ነው። በዚህ ያለው ደግሞ ፀሐይ ነው የሚገባ የሚወጣ 12 ሰዓት የሚነግስ 12 ሰዓት ደግሞ ለጨረቃ የሚለቅ ፀሐይ ነው ወይ የምትለቅ ፀሐይ ናት። ድንግል ማርያም ግን አማናዊት ፀሐይ 365 ቀናት የምታበራ አማላጅነቷ ቅድስናዋ ፀሐይ ጠርቅ የተባለ ኢየሱስ ክርስቶስ ደግሞ እነሆ ዘላለማዊ አምላክ መድኃኒት ማለት ነው። ይህን ነው የሚናገረው። ሰማይን ዘእንበለ ዘር ሰረጸ ወይ ሀፈረ ተወሊዶ እምብእሲት፣ ከሴት መወለድን አልናቀም፣ ያለ ዘር ይልቁንም ተወለደ። ለዚህ ነው ቅድመ ዓለም ያለ እናት ድህረ ዓለም ያለ አባት ተወለደ። ይህንን ነው እንግዲህ ዛሬ ልደትን የምናገኘው ወንድና ሴት ተጋብተው ነው አይደል? ወንድና ሴት ተጋብተው በኑሯቸው ልጅ ይሰጣቸዋል። ሶስት አይነት ጸጋ ነው። አንደኛው ከዝሙት መጠበቅ ነው። ሁለተኛው ዘር መተካት ነው። ሶስተኛው መረዳዳት ነው። ስለዚህ ከሶስቱ አንዱ ልጅ መውለድ ነው። ልጅ የሚወልዱት ወንድና ሴት አንድ ላይ ሆነው ነው ማለት ነው። በጌታ ላይ ስንመለከት ዘእንበለ ዘር ማለት ምንድን ነው? እነሆ መንፈስ ቅዱስ ወደ አንቺ ይመጣል፣ ስጋሽን ይከፍላል። መለኮት ይመጣል፣ ቃል ማለት ነው። ከከፈለው ስጋ ላይ ያድራል። እነሆ አስተራየ እምቡ ገሃደ በለቢሰ ስጋ ኮነነ ዘመደ፣ ከአንቺ ተዋህዶ የቃልና የስጋ መዋሃድ የመለኮት መዋሃድ በአንቺ ማህፀን ይፈጸማል። አምላክ በአንቺ ሰው ሆኖ ይወለዳል። ሰው አምላክ ይሆናል፣ አምላክ ሰው ይሆናል። ይህንን ያለ ቅዱስ ገብርኤል ይህ ቃል እውነት ሆነላት። የቅዱስ ገብርኤል ቃል እውነት ሆኖ እመቤታችን ቃልን ጸንሳ አምላክን ጸንሳ አምላክን ወልዳለች። ክብርና ምስጋና ለስሟ ይሁን። እናታችን ሰማይኒ ኢቲ ወኪያሁ ቃል ድንግልኒ ሰማይኒ ኢቲ ዘእንበለ ዘር ሰረጸ ወሐፈረ ተወሊዶ እምብእሲት እንዘ አሐዚ ኃይል ለኩሉ ፍጥረት አለ። እነሆ ኃይልን የሚሰጥ ለፍጥረት ሁሉ ኃይልን የሚያጎናጽፍ ኃይል ክርስቶስ ውእቱ ለሰማዕት፣ ለሰማዕት አንድም ለሰማዕታት ኃይል የሆነ ለሰማዕት ሲል ለቅዱስ ጊዮርጊስ፣ ለቅዱስ ገላውዲዮስ፣ ለቅዱስ ፊቅጦር፣ ለቅዱስ ይጋር ኃይል የሆነ ለቅዱስ ጳውሎስ ኃይል የሆነ ለቅዱስ ጴጥሮስ ኃይልን የሰጠ አምላክ እንዘ አሐዚ ኃይል ኃይል ለኩሉ ፍጥረት ኃይልን የሚሰጥና ኃይልን ያጎናጸፈ አምላክ ከድንግል ማርያም ተወለደ ይላል። እንግዲህ ማቱም ይሄ ነው። ስለ ቃሉ እግዚአብሔር የተመሰገነ ይሁን። ወደ ተነሳንበት እንምጣ። ወደ ዋዜማው ሙሴ ማርያም ጸጳጦስ ሙሴ ማርያምን አየ። በምን አየ ካልከኝ ኦሪት ዘጸአት ምዕራፍ 3 ቁጥር 6 ላይ ወደ ሲና ተራራ ሲመለከት ቅጠልና እሳትን አየ። እሳቱ ቅጠሉን አላቃጠለውም፣ ቅጠሉ ደግሞ እሳቱን አላጠፋውም። እሳት የተባለ መለኮት ነው። ቅጠል የተባለች ደግሞ ድንግል ማርያም ናት። ዘመኑ ደረሰና ከሐና ከኢያቄም እመቤታችን ተወለደች። ጸጳጦስ ይላታል። አድባረ ሊባኖስ ጸጳጦስ የተባለች ድንግል ማርያም ተወለደች። እጽልምልምት የለመለመች የተባለችው የአሮን በትር እነሆ ሳይተክሏት ተተክላ 12 በኩሮ ለሚዛ እንደተገኘች እመቤታችንም ደግሞ በድንግልና ጸንሳ በድንግልና አምላክን የወለደችውን ሙሴ አስቀድሞ አያት፣ በቅጠል አያት ይለናል። እንደገና ኤልሳ ደግሞ መስፍክት ዘኤልሳ በማሰሮ አያት። ማሰሮ አምጡልኝ አለ፣ ጨው ጨምሩልኝ አለ። ጨውንና ማሰሮውን አንድ ላይ አድርጎ ወደ ኢያሪኮ ወንዝ ሲያስገባው ያመክን የነበረው እንዲወልዱ አደረገ፣ ይመር የነበረው ጣፋጭ አደረገ። ይቀጥላል። እነሆ ኤልያስ በመሶበ ወርቅ አያት፣ ተርቦ ነበረ። መሶበ ወርቅ አገኘ፣ ከፈተው፣ እነሆ ህብስት አገኘ፣ ህብስቱን በላ፣ መጠጡን ጠጣ። ወበኃይለ ውእቱ መብል ሆረ 40 መዓልተ ወ40 ሌሊት፣ አንድ ቀን በበላውና በጠጣው 40 ቀንና 40 ሌሊት ተጉዞ እግዚአብሔር ተራራ ደረሰ። ባጭሩ ኤልያስ በመሶበ ወርቅ አይቷታል። ጌዲዮን በጸምራ አይቷታል። ኢሳይያስ በድንግልና አይቷታል። ሕዝቅኤል በምስራቅ በኩል በተዘጋ ደጅ አይቷታል። ሚክያስ የተባለ ነቢይ ደግሞ በቤተልሔም ድንግሏ አምላክን ስትወልድ ሰማያውያን መላእክት መጥተው የጫካ እረኞች አንድ ላይ ሆነው ሲዘምሩ አይቷል። በትንቢት ማለት ነው። ይህን ነው የሚናገረው እና ርየ ሙሴ ማርያም ጸጳጦስ እንተ ኢያዋሳ ተመለኮት ርደ ሙሴ ወስነ ጠይቆቶ። እነሆ ወደ ቅጠሉ እየቀረበ ሲሄድ፣ ወደ እሳቱ እየቀረበ ሲሄድ መናገር አልቻለም፣ ተንቀጠቀጠ። ይልቁንም የአብርሃም የይስሐቅ የያዕቆብ አምላክ እኔ ነኝ አለና እግዚአብሔር አብ ድምፁን አሰማው ይላል። እግዚአብሔር ለሀገራችን ለኢትዮጵያ የምሕረት ድምፁን እንዲያሰማልን መልካም ፈቃዱ ይሆንልን። ኃይለ መለኮቱ ዘላዕሌሁ አሉ። እነሆ በዛ በድምፁ ውስጥ የመለኮት ኃይል አለና የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ፣ ጫማህን አውልቅ፣ ለመጀመሪያ ከእግዚአብሔር ጋር ትነጋገራለህ። ከዚያ ተቀጥሎ ደግሞ የተሰራች ኦሪትን ወይም ደግሞ ጽላትን ወይም ሕግን ይዘህ ትወርዳለህ። 40 ቀንና 40 ሌሊት በዚህ ተራራ ትጾማለህ አለና ነገረው። ዘዳግም ምዕራፍ 9 ላይ ዘጸአት ምዕራፍ 30 ላይ እንዳየሉ 40 ቀንና 40 ሌሊት ጸለየ።
ሙሴ ታቦተ ጽዮንን ይዞ ወረደ ይለናል። ክብርና ምስጋና ለመድኃኒዓለም ይሁን። ኃይለ መለኮቱ የእግዚአብሔር ኃይል ያለበትን ታቦት ይዞ ወረደ። ኃይለ መለኮቱ ሕገ እግዚአብሔር ያለበትን ጽላት ይዞ ተቀበለ። ኃይለ መለኮቱ እነሆ ዓለምን የሚያስተዳድርበትና የሚገዛበት ሕግ መጻፋዊ፣ ሕግ ጸባያዊ፣ ፍትሐ ብሔር፣ ወንጀለኛ የተባለውን ፍትሐ ነገሥት ይህንን እነሆ ለሙሴ በጽላቱ ላይ 10 ሕግን ኃይለ እግዚአብሔር ያለበትን ሰጠው። ኃይለ መለኮቱ ዘላዕሌሁ ሀሎ ይላል። ዘቀደሰ ክህነቶ ለአሮን የአሮንን ክህነት የቀደሰ ወረደ ወመጽአ ለአድኅኖ እነሆ የአሮንን ክህነት የቀደሰ የመልከጼዴቅ ክህነት ዘላለማዊ እያደረገ እግዚአብሔር ለአድኅኖተ ዓለም ከድንግል ማርያም መጣ ተወለደ ነው። ይህን ነው የሚነግረን። ተወልደ በተድላ መለኮት። አዎ በደስታ በፍስሐ መለኮት ተወለደ። ብሁተ ልደት። አዎ ማርያም ቅድስት ድንግል ከድንግል ማርያም ተወልደ በተድላ መለኮት እነሆ በደስታ በፍስሐ ተወለደ። ወሀቤ ሰላም መድኃኔ ዓለም ሰላምን የሚሰጥ የዓለም መድኃኒት ዮም ተወልደ ቤዛ ኩሉ ዓለም ዮም ተወልደ። አዎ ዛሬ በቤተልሔም የዓለም ቤዛ የዓለም መድኃኒት ክርስቶስ ተወለደ እያሉ መላእክት እያሉ እረኞች እያሉ እንስሳት እያሉ አራዊት ሚዳቋ ሳትቀር እነሆ ምስጋና አመስግነዋል። ለዚህም ነው ዛሬ ታኅሳስ 29 ቀን በቅዱስ ላሊበላ ደብረ ሮኃ ቤዛ ኩሉ ዓለም ዮም ተወልደ እያሉ አዎ ይህን ቃለ እግዚአብሔር እንደ መላእክትና እንደ እረኞች ከላይ ከተራራው ላይ ያሉት እንደ መላእክት ከታች ውስጥ ላይ ያሉት መሬት ላይ ያሉት ደግሞ እንደ እረኞቹ ነው አንድ ላይ ሆነው ሲያመሰግኑ እናያለን። የዚህ ባለቤት ያደረገን አምላክ ክብርና ምስጋና ለስሙ ይሁን። አምላካችን እግዚአብሔር ወአምጽኡ ሎቱ አማሁ ወርቀ አዎ እምርውቅ ብሔር ከሩቅ አገር 12 ነገሥታት ይልቁንም ነው 70 ሰገር 3ቱ ነገሥታት 9ኙ መንገድ ላይ ቀርተዋል። 3ቱ ግን ዕጣን ለክህነቱ ወርቅ ለመንግስቱ ከርቤ ለሞቱ መጀመሪያ ሰግደውለታል። ከዚያ ሻንጣቸውን ከፍተው ስጦታቸውን ሰጥተው ተባርከው ተመልሰዋል። ይህንን ያለው ወአምጽኡ ሎቱ አማሁ ወርቀ እምርውቅ ብሔር ትጉሃን መላእክት ያምኑ ልደቶ ለክርስቶስ አዎ የክርስቶስን መወለድ ትጉሃን መላእክት ያምናሉ አለ። አዎ አምነውም እነሆ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ለዘሰምሮ ለሰብእ በሰማያት በመላእክት በምድር በደቂቀ አዳም ሰውን ወዶ ሰውን ፈቅዶ በፍቅር መጦ በይቅርታ መጦ አዎ ሰው ለሆነ አምላክ ለተወለደ አምላክ ምስጋና ይገባል እያሉ ልደቱን አምነዋል። በልደቱ ተገኝተው ስለ ልደቱ ምስጋና አቅርበዋል። ይልቁንም ደግሞ የሉቃስ ወንጌል ምዕራፍ 2 ላይ ለእረኞቹ ኑና ተመልከቱ አዎ አምላክ ተወልዷል አዎ በቤተልሔም በከብቶች ግርግም ብለው ለእረኞቹ ነገሯቸው። እረኞች ደግሞ እግዚአብሔር የገለጠልን ምስጢር እንሂድና እንይ ብለው ወደ ቤተልሔም ሲሄዱ ቁጥራቸው የማይታወቁ መላእክት በረቱን ሞልተውታል። በዛ ውስጥ ደግሞ እናቱን ቅድስት ድንግል ማርያምና የተወለደውን ሕፃን እረኞቹ አይተው ምስጋና አቅርበዋል። እነዚያ የምስራቅ ሰዎችም ሽማ 3ቱ መጠው እናቱንና ሕፃኑን በቤተልሔም አግኝተው ሰግደው ስጦታቸውን ሰጥተው ተመልሰዋል። ይህንን ነው የሚናገረው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ለምን ዚሃር ኃያል በኃይሉ ኃይለኛ ነኝ የሚል ሰው በኃይሉ ለምን ይመካል ይላል። ወባዕል በብዛ ብዕሉ አው ባለጸጋውስ ደግሞ እነሆ በብዕሉ በሀብቱ ባለስልጣኑስ በስልጣኑ ባለሀብቱስ በሀብቱ ባለጉልበቱስ በጉልበቱ ባለአንደበቱስ በአንደበቱ ባለእውቀቱስ በእውቀቱ ለምን ይመካል? ለምን ዚያር ኃያል በኃይሉ ለምን ይመካል? አው ለምን ይመካል አለ። አው ለምን ዚያር ኃያል በኃይሉ ዘሰለ ይትመካ በእግዚአብሔር ሐናም በሳሙኤል ምን አለች? የሚመካ ቢኖር በእግዚአብሔር ይመካ አለች። ስለዚህ ሰው እንዴት ይመካል? ቅዱስ ጳውሎስ ደግሞ አለ እኔ የምመካው በክርስቶስ መስቀል ነው አለ ገላትያ 6:16 ላይ። እንደገና አንደኛ ቆሮንቶስ ላይ ምን ይላል? አው የሚመካ በማን ይመካ? በእግዚአብሔር ይመካ አለ። ማን ነው? ቅዱስ ጳውሎስ ማለት ነው። ስለዚህ ለምን ዚያር ኃያል በኃይሉ ወባዕል በብዛ ብዕሉ እያለው ሞተ ክርስቶስ ለሥጋ ባሉ ክርስቶስ እነሆ ሳያዳላ ሞቷል። አዎ ሞት እነሆ ፈጣሪውን ደፍሯል። ሞት ነገሥታትን ይደፍራል። ሞት ሀብታምን ይደፍራል። ሞት ድሃውን አይጸየፍም። ሞት መንገድ ላይ የተኛውን አይጸየፍም። ስለዚህ ባዕል በብዕሉ ንጉሥ በንጉሥነቱ ሀብታም በሀብቱ ጉልበተኛ በጉልበቱ እውቀት ያለው በእውቀቱ ሊመካ አይገባውም እያለው ሞተ ክርስቶስ ለሥጋ አባሉ ሞትሰ ለመዋቲ ይደሉ ሞትስ ለሚሞት ሰው ይገባል። ምክንያቱም አዎ
እግዚአብሔር ሕይወትን ነው የፈጠረ፣ ሕይወትን ነው የሰራ። ዘፍጥረት ምዕራፍ 2 ቁጥር 7 ላይ ከእሳት ከውሃ ከነፋስ ከመሬት አመጣና ሸክላ አደረገ፣ ወነፋ ላዕሌሁ መንፈሰ ሕይወት፣ የሕይወት እስትንፋስ እፍ አለበት፣ በዚህን ጊዜ ሰው ሆነ። ይኸው ሰው እግዚአብሔር የሰራ ነፍስን ነው፣ ሕይወትን ነው እግዚአብሔር የሰራ፣ ሞትን አለመጣም። አዎ ሞትን ግን የአዳም ልጆች ቃየልና አቤል ጎትተው አመጡት፣ ሕይወትም አደረጉት ይላል። ምንድነው? ቃየል አቤልን ገደለው። ሲገለው ነው ሞት ወደዚህ ዓለም ይመጣ። ስለዚህ እያለው ሞተ ክርስቶስ ለሥጋ ባሉ ሞት ሰለማዋት ይደሉ በራሱ ፍላጎት ፈቃድ የሰው ልጅ ሞትን ጎትቶ ከሰይጣን ተቀብሎ ስላመጣው ሟት የሆነ ሰው ሞት ይገባዋል። ሞትን ያመጣ ሰው ሞት ይገባዋል። እግዚአብሔር ግን ሞት የማይገባ አምላክ ግን ሙቷል። ሞት ሰለማዋት ይደሉ ሞታ ለማርያም ያጸብለኩል። የሚገርመው ግን 9 ወር ከ5 ቀን ማህፀኗን ከተማ ያደረገላት ሀገሩስ ለክርስቶስ የክርስቶስ ሀገር ነኪር ነገሩ እንዲያቂ ሀገር እግዚአብሔር የእግዚአብሔር ሀገር ስላንቺ የተነገረው ነገር ድንቅ ነው። አንድም የሚነገረው ነገር ድንቅ ነው። በሀገር ሰው ይኖራል። በአንቺ ሀገርነት በአንቺ ከተማነት 9 ወር ከ5 ቀን ማህፀንሽን አው ከተማ አድርጓል ይላል እና የሚደንቀው ሞታ ለማርያም ያጸብለኩሉ የእሷ ሞት ግን ይደንቃል ይላል። የእሷ ሞት ይደንቃል ይላል። ቅዱስ ያሬድ ደግሞ በድጓው ላይ እንዲህ ይለናል። ምንድን ነው የሚለው? እንበይነዝ አይምሩ በውስተ ፍትሕ ከመ ኢያደርጉ። እግዚአብሔር በፍርድ እንደማያዳላ እወቁ፣ አስተምሩ፣ ተማሩ፣ ስበኩ። እግዚአብሔር አያዳላ። ሰዎች ያዳላሉ። ለገንዘብ ያዳላሉ፣ ለዘመዳቸው ያዳላሉ፣ ለተለያየ ነገር ሰው እግዚአብሔር አያዳላ። እንበይነዝ አይምሩ በውስተ ፍትሕ ከመ ኢያደርጉ ትጣም ሞተ እሙ እመኩሉ። የሁሉ እናት የሆነችው ድንግል ማርያም እነሆ ሞትን እንድትቀምስ እግዚአብሔር አዘዘ። ወልድ በርቱ ቃሉ እውነት በሆነ ቃሉ አዘዘ። ወደ እናቱ መጣና ትሞቻለሽ አለ። አለቀ፣ ፈረደ። ይህን ፍርድ ማን መቀልበስ አይችልም። የወይን ጠጅ እኮ የላቸውም ብላ የወይን ጠጅ አምጥታለች፣ አማልዳለች። እውነት 78 ነፍስ የበላውን በላዔ ሰብእ በጥርኝ ውሃ አስምራለች። እውነት ነው። እንደገና ደግሞ የተጠማውን ውሻ በወርቅ ጫማው አጠጥታለች። እውነት ነው። አዛኝ ናት፣ አዛኝ ናት። እዚህ ላይ ግን ሞት አስቀድሞ ልበ አምላክ ዳዊት ትንቢት ተናግሮታልና አንተ ቀድመህ ትሞታለህ፣ ቀጥላ ደግሞ እናትህ ትሞታለች ብሎ ነበርና ይልቁን ሙታ አትቀርም ትነሳለች ነው። ትነሳለች ይላል። ስለዚህ ምንድን ነው? ትጣም ሞተ እሙ እመኩሉ አዘዘ ወልድ በርቱ ቃሉ፣ በቃሉ አዘዘ። በቃ ይህንን ይናገራል። እምሰማያት ወረደ ወገብረ መድኃኒት በማእከለ ምድር፣ ከሰማይ ወረደ ማእከለ ምድር በተባለች በኢየሩሳሌም አንድም በቀራንዮ መድኃኒትን አደረገ። መድኃኒትን ያደረገው ኖላዊ ኄር ደጉ እረኛ ደጉ ጠባቂ ኖላዊሆሙ ለእስራኤል የእስራኤል ዘሥጋ ጠባቂ እስራኤል ዘነፍስን የሚመግብና የሚያኖር ወረደ ስኖ ለያዕቆብ እነሆ የያዕቆብን መልክ የያዕቆብን ደምግባት የያዘ እግዚአብሔር መጣ ወረደ ከድንግል ማርያም ተወለደ ይልና ወስኑሰ ለያዕቆብ ዘይቤ ይህች ሥጋ እንተነሣ መድኅን እማርያም። ይህች ሥጋ ከድንግል ማርያም የነሳት የያዕቆብ ሥጋ ነው። ከድንግል ማርያም የወሰደው ሥጋ የሰው ሥጋ ነው፣ የያዕቆብ ሥጋ ነው። ከሰው ነው የተወለደው። ለዚህ ነው ቅዱስ ጳውሎስ ዕብራውያን 2 ላይ ምን ይላል? ይነሶ ለዘነሶ እነሆ ከመላእክት አልተገኘም፣ ከአራዊትም አልተገኘም፣ ከእንስሳም አልተገኘም። የተገኘው እምዘራ አብርሃም ከአብርሃም ዘር ነው አለ። ከሰው ነው ማለት ነው። ለዚህ ነው 5500 ዘመን ሲፈጸም ከድንግል ተወልጄ አድንሃለሁ ያለውን ሊፈጽም መጣና ፈጸመው አጠናቀቀው የሚለውን ይተረጉማል ማለት ነው። ተጋቡ በቅጽበት ለግንዘተ እሙ ቅድስት ብፁዓን ሐዋርያት በውሃቢያ ይላል። እመቤታችን ድንግል ማርያም እንደሚታወቀው ነሐሴ 7 ቀን ተጸነሰች። ግንቦት 1 ቀን አድባረ ሊባኖስ በስደት ተወለደች። 3 ዓመት ከእናት አባቷ ጋር ቆየች። የስለት ልጅ ናትና ወደ ቤተ መቅደስ ወስደው ማስገባት ነበረባቸው። ሐና ሳሳች፣ የዓይኗ ማረፊያ አነጋጋሪዋ ስለሆነች። ኢያቄም ደግሞ ሐናን ፈራት። አነጋጋሪዋን እህትም ልጅም የሆነችውን ወስጄ እንዴት ብቻዋን አደርጋታለሁ አለና ታዝንብኛለች ብሎ ዝም አለ። በዚህ ጊዜ ቅዱስ ገብርኤል ይላል እመቤታችንን ከሐና ሰወረባት ይላል። አለቀሰችና ስትፈልግ አመጣና ሰጣት። ወደ ኢያቄም ሄደችና ኢያቄም አለችው። አቤት አላት። ልጃችን እኮ የስለት ልጅ ናት፣ ስለዚህ እንውሰድና እንስጥ አለችው። ስትለው ኢያቄም ምን አለ? አይ
የዓይንሽ ማረፊያ አነጋጋሪ ስለሆነች እህትሽም ልጅሽም ስለሆነች እንደው እንዳታዝኝብኝ ብዬ እኮ ነው እንጂ ረስቼ አይደለም። የሰጠ ቢነሳ የለውም ወቀሳ። ስለዚህ የሰጠንም ቢወስድ ወቀሳ የለምና መስጠታችን መልካም ነው አሉና ተነጋግረው በ3 ዓመቷ ወደ ቤተ መቅደስ ወስደው ታኅሳስ 3 ቀን ለዘካርያስ አስረከቡት። አንቀጸ ብርሃን ከመዝ ነበርኪ አሰርተ ወክልኤተ ዓመተ እንዘ ትናዘዝ እማመ መላእክት። በዚያ ወደ ቤተ መቅደሱ ወስደው ለዘካርያስ ሲሰጡት በምድቧ ጉዳይ ሲጨናነቁ ፋኑኤል የተባለ መልአክ እነሆ የቅድሙ መልአክ የሰወራ ቅዱስ ገብርኤል ነው። ለዚህ ነው አስተራያ በክብር ጸዋሪ ዜና ገብርኤል የምስራች የተናገረ መልአክ ገብርኤል ነው። ምግብ ያቀረበ ደግሞ ፋኑኤል ነው። ያረጋጋ ደግሞ ቅዱስ ሚካኤል ነው። በመቅደስ ውስጥ ያነጋግር የነበረ ደግሞ ኡራኤል ነው። አጠገቧ ያነጋግራት የነበረው ደግሞ ሩፋኤል ነው እያለ ያመጣዋል ነገረ ማርያም። አሁን እዚህ ላይ ዋናው ነጥብ የመወሰርኩት ምንድን ነው? ምግብ ከየት አምጥቼ ልመግባት ነው ብሎ ዘካርያስ ሲጨናነቅ ፋኑኤል መልአክ ምግብ ያዘና መጣ። ፈንዊ ለነ እግዝእትነ ፋኑኤል መልአከኪ መልአከኪ ሄረ በኃይለ ጸሎቱ ይቀበነ ወትረ። በጸሎቱ እንዲጠብቀን ያደግ ምግብና መጠጥ ይዞ የመጣ ፋኑኤል የተባለ መልአክን ላኪልን ያላት ቅዱስ ያሬድ ለዚህ ነው በድርሰቱ ማለት ነው። ስለዚህ ይዞ መጣ። የምግቧ ነገር ከተያዘውና 12 ዓመት ከመዝ ነበርኪ እንዲህ ተቀመጠች። መላእክት ምግብ እያመጡላት መጠጥ እያመጡላት መላእክት እያነጋገሯት እነሆ 12 ዓመት ኖረች። 12 እና 3 15 በ15 ዓመቷ ለዮሴፍ በ3 ነገር ተሰጠች። አንደኛ እነሆ በበትሩ ላይ ኦ ዮሴፍ ኢትፍራ ለሲዮታ ለማርያም ፍርትከ ማርያምን ውሰድና ማርያምን ለመውሰድ አትፍራ ከሷ የሚወለደው ከመንፈስ ቅዱስ ነውና ይዘው ወደ ቤት የሚል ጽሑፍ አገኘ። ሁለተኛው ርግብ መጣና በዮሴፍ ላይ አረፈ። ሶስተኛው ዕጣ ቢጣጣል ለሱ ደረሰችው። ከዚህ በኋላ እመቤታችን ወስዶ በቤቱ አድርጓል። በዮሴፍ ቤት 6 ወር እንዳለች የዮሴፍ ሚስቱ ሙታበት ልጆቹን እያሳደገ ነበርና ነጋዴ ነው፣ ሰማይ ሩቅ ነው፣ አደራ ጥብቅ ነውና የልጆችን ነገር አደራ ብሏት ወደ ንግድ ሲሄድ እመቤታችን ስራዋን ነጥቃ አደራዋን ድርሻዋን ለመወጣት ወደ ምንጭ ሄዳ ውሃ ቀድታ ልትመለስ ስትል አልወሲሶ በእዝና ሁሎ ዘላቆ ነገራ በጆሮዋ ቅዱስ ገብርኤል ጠጋ አለና ትጸንሲ አላት። ትጸንሻለሽ፣ ተወልድ ያላት ትወልጃለሽ፣ ከአንቺ የሚወለደው ከሦስቱ አካል አንዱ አምላክ ነው አላት። አሁን ወደ ቤቷ ሄደች። ከቤቷ ደግሞ ስታወርደው አልወሲሶ በእዝና ሁሎ ዘላቆ ነገራ በጆሮዋ ሳይቀንስም ሳይጨምርም መጣና ትጸንሻለሽ አለና ነገራት። ይህ በጎ ነገር ሳይሆን አይቀርም አለችና ወደ መቅደስ እየሮጠች ሄደችና ወንዘ ትፈትል ወርቅ ወሜላት አስተርአያ ገብርኤል ገብታ ሐርና ወርቁን እያስማማች ስትፈትል በቤተ መቅደስ ለሶስተኛ ጊዜ ነገራት ይለናል። ለዚህ ነው ጠባብ ወትሕት በቤተ መቅደስ ዘልቀት ወለተ ዳዊት። እነሆ በቤተ መቅደስ ያደገችው የዳዊት ልጅ ድንግል ማርያም የዘር ሐረግ ነው። ድንግል ማርያም ታናሿ ብላቴናዋ እፎ እያፍርሃ ገብርኤል ዜናዋ ገብርኤል ሲነግራት እንዴት አትፈራም? በሐዳስ አዲስ ንግግር ነው። በድንግልና ጸንሶ በድንግልና መውለድ። ዓይኗ ድንግል ነው፣ እጇ ድንግል ነው፣ አንደበቷ ድንግል ነው፣ እግሯ ድንግል ነው፣ ወዴትም አልሄደም። ማህፀኗ ድንግል ነው። በዚህ ድንግልና አምላክ ይጸነሳል ሲላት ደንገጸትም ቃሉ ወስለት ተናግሮ እነሆ ከንግግሩ የተነሳ ደነገጠች ይላታል። በአጭሩ ግን ይህንን የምትለኝን እንዴት አድርጌ ልቀበልህ? እንዴት ይወልኝ ይችላል አለችው። ከብሉይ ኪዳን አብርሃምና ይስሐቅ ከሸመገሉ በኋላ ልጅ እንዳገኙ ይልቁንም ደግሞ ኤልሳቤጥ አክስቷ ከጸነሰች 6 ወሯ እንደሆነ ነቀፌታዬ መከራ የተወገደልኝ ስትል ራሷን እንደሰወረችው ነገራት። ገብርኤል ያየው ምስጢር የተባለው ለዚህ ነው ይላሉ መተርጉማን። ምክንያቱም ይህን የሚያውቀው ሰጭ እግዚአብሔር፣ ተቀባይ ዘካርያስና የተቀበለች ኤልሳቤጥ ምስክር የሆነች እመቤታችን ድንግል ማርያም ናት። ስለዚህ ማንም አያውቅም ነበርና ለእመቤታችን ነገራት። በዚህን ጊዜ መጋቢት 29 ቀን ሶስተኛ ቃል ደገማት። ለዚያ ውስጥ ለእግዚአብሔር የሚሳነው ነገር አለ ወይ ሲላት ይኩነኒ በከመ ትቤለኒ እንደ ቃል ይደረግልኝ አለች። በ15 ዓመቷ ጸነሰችው። በ16 ዓመቷ ታኅሳስ 29 ቀን አምላክን ወለደችው። ክብርና ምስጋና ለስሙ ይሁን። ከዚህ በኋላ 33 ዓመት ከ3 ወር ከ10 ቀን ቀራንዮ ድረስ አብራ ተቀጠለችው። ግብፅ ለግብፅ አዝላ፣ ኢትዮጵያ ለኢትዮጵያ አዝላ ከመናዝሬት ሰሜን በናዝሬት ሕግ ጸባያዊ ሕግ መጻፋዊ ሕግ መጻፋዊ በ8 ቀን ወደ ቤተ ግዝረት ይዛው ገባች። በ40 ቀኑ ወደ ቤተ መቅደስ ይዛው ገባች። በ12 ዓመቱ ወደ አደባባይ ይዛው ወጣች። ሕግ መጻፋዊ ሕግ ጸባያዊ ማለት ደግሞ እንዘ ይትዔዘዝ ለአዝማዲሁ እንተ ይእቲሙ የሉቃስ ወንጌል ምዕራፍ 2 ለእናቱ እየታዘዘ ለወገኖቹ እየታዘዘ አደገ ነው። በ30 ዓመቱ በዮርዳኖስ ተጠመቀ።
ወለደን ዳግመ እማይ በጥምቀቱ ወለደን ልጆቹ አደረገን። የሰው ልጅ ከእናት አባቱ ይወለዳል። ሁለተኛ ልደት ደግሞ ከማየ ዮርዳኖስ በአብራ ከመንፈስ ቅዱስ ይወለዳል። ወንድ በ40 ቀን ሴቶች በ80 ቀን ይህን ልደት ሰጠን ማለት ነው። ከዚህ በኋላ 3 ዓመት እየተዘዋወረ አስተማረ። ባስተማረው ትምህርት በፈጸመው ተአምራት ይሙት ተፈርዶበት በቀራንዮ ተሰቅሎ በ5 ምስማር ተቸንክሮ በአንድ ጦር ተወግቶ 6666 ግርፋት ተገርፎ ስጋው አልቆ አጥንቱ ተቆጥሮ ድንግል ማርያም ይሴን ይላዩ ወለዶ ጓለመያው መልኩ ደምግባቱ ከሰው ልጆች ይበልጣል የተባለው መዝሙር 44 ቁጥር 2 ላይ ያ ጌታ ሰውነቱ ኢሳይያስ አስቀድሞ እንደተናገረው ደምግባት ከንቱ ነው፣ የት አለ ወዴት አለ እያለ እንደተናገረው በቀራንዮ ላይ ልጇ እንዴት አድርጋ ቀና ብላ ትመልከተው። 5000 ሕዝብ ይከተለው ነበር ይላል። ከ5ቱ አንዱ መልኩን ለማየት ነበር። ያ መልክ እዚያ ቀራንዮ ላይ ለእኔና ለእናንተ ዜሮ ሆነ። ስጋው ተቆረሰ፣ አጥንቱ ተፋቀ፣ ታየ። ከዚያ በዚያ በመስቀል ላይ ሆምጣጤ አጠጡት፣ መራቃቸውን ተፉበት፣ አምላክ ከሆንክ ውረድ እያሉ አፌዙበት፣ ቀለዱበት። ከዚህ በኋላ ግን የዮሐንስ ወንጌል ምዕራፍ 19 ቁጥር 25 ላይ ጌታ በመስቀል ላይ የሁሉ መከራ ሲደርስበት በመስቀሉ ስር እናቱ ነበረች። በመስቀሉ ስር ዮሐንስ ወንጌላዊ ነበረን ይልና ወይቤሎ ለረዱ ደቀ መዝሙሩን እንዲህ አለው፣ ነያ እምከ እናት እሷ ናትና ይዘህ ወደ ቤት ግባ አለው ይላል። ወይቤላ ለእሙ እናቱን እንዲህ አላት፣ ነዋ ወልድኪ ልጅሽ እሱ ነውና አብረሽው ሂጂ አላት። ውእቱ ረድ ነሣ ወአይተዋ ቤቶ ያም ደቀ መዝሙር እናቱ ድንግል ማርያምን ያዘና የተሰጠችውን አደራ ይዞ ወደ ቤቱ ገባ። 15 ዓመት በቤቱ ቆይታለች። አጠቃላይ ሲጠቀለል እድሜዋ 64 ዓመት ነው። በ64 ዓመቷ ጥር 21 ቀን እልፍ አእላፋት መላእክትን አስከተለና መጣ ጌታ። ምን አላት? እናቴ ሆይ በቃሽ፣ እንግዲህ እድሜሽ ይሄ ነው፣ 64 ነው አላት። እንዴት ልጄ? አንተን ወልጄ በድንግልና ማኅፀኔ ጸንቼ ወልጄ የድንግልና ጡቶችን አጥብቼ በጀርባዬ ተሸክሜ ግብፅ ለግብፅ ኢትዮጵያ ለኢትዮጵያ ካንተ ጋር ተንከራትቼ ያንተ እናት የአምላክ እናት እንዴት እሞታለሁ ስትለው ወደ ሲኦል ወሰደና በሲኦል ውስጥ የሚቃጠሉ ነፍሳትን አሳየ። ሲያሳያት ምንድን ነው? ክፉ የሰሩ የበደሉ ያጠፉ ናቸው፣ እየሻሩ ናቸው፣ እየጣሱ ናቸው። አንቺ ብትሞች እነዚህ ሁሉ ወደ ገነት ይገባሉ። አንቺ ካልሞትሽ ግን እነዚህ ወደ ገነት አይገቡም፣ ከሲኦል አይወጡም ማለት ነው። እኔ በሞት እነዚህ ከሲኦል ይወጣሉ። እንግዲያስ አንድ ጊዜ አይደለም 7 ጊዜ ልሞት። ክብርና ምስጋና ለስሙ ይሁን። እናታችን አንድ ጊዜ አይደለም 7 ጊዜ ልሞትላቸው አለች። በ49 ዓመተ ምህረት በ64 ዓመቷ በሲኦል ያሉትን ነፍሳት በገነት ያሉትን ነፍሳት አሳይቶ ሲኦል ያሉት ወደ ገነት የሚገቡ አንቺ ከሞትሽ ነው ሲላት፣ አንድ ጊዜ አይደለም 7 ጊዜ ልሙትላቸው ብላ ጥር 21 ቀን እንግዲህ እረፍቷ ነው ማለት ነው። ለዚህ ነው እንግዲህ ቅዱስ ያሬድ ተጋቡ በቅጽበት ለግንዘተ እሙ ቅድስት እዚህ ላይ ነው የወጣ ነው። ነፍሷንና ስጋዋን ሲለይ ሐዋርያት ብፁዓን ሐዋርያት እንደውም ምን ይላል እዚህ ስንክሳር በተባለው መጽሐፍ ላይ የቤተክርስቲያናችን መጽሐፍ ነው። ምን ይላል? እመቤታችን ቅድስት ድንግል ማርያም 64 ዓመት ሲሆናት ጥር 21 ቀን ጌታ ወደ እሷ መጣ ይላል። ወደ ድንግል ማርያም። ማርያም ማለት ልዕልት ማለት ነው። መትሕተ ፈጣሪ መልዕልተ ፍጡራን ናትና፣ በሌላ መልኩ እመ ብዙኃን እግዝእተ ብዙኃን ማለት የሚለውንም ይተረጉመዋል። በሌላ መልኩ ጸጋ ወሀብት እንደሆነችም ይነገራል። ለጊዜው ለእናት አባቷ ለሐና ለኢያቄም ሀብት ናት። ፍጻሜው ግን የዓለም ሀብት ናት። አማላጅነቷ እናትነቷ የአምላክ እናት ስለሆነች ማለት ነው። በሌላ መልኩ እመቤታችን ፍጽምት ትባላለች። ለጊዜው ንጽሕና፣ ቅድስና፣ ደምግባት ይዛ ተገኝታለች። ለጊዜው ለእናት አባቷ የተሰጠች እንደገና ደግሞ ለዓለም የተሰጠች እናት ስለሆነች፣ በሌላ መልኩ ደግሞ የመልክ ቁጥሯ ደምግባቷ ከዓለም ልዩ የሆነች እናት ስለሆነች ለጊዜው መልክ ከደምግባት አስተባብራ ተገኝታለች። ፍጻሜው ግን ንጽሐ ሥጋ ንጽሐ ነፍስ አስተባብራ ተገኝታለች። ፍጻሜው ግን ንጽሐ ሥጋ ንጽሐ ነፍስ ንጽሐ ልቡና አስተባብራ ይዛ ተገኝታለች። ንጽሐ ነፍስ ንጽሐ ልቡና
አው የሚገርም ንጽሐ ሥጋ፣ ንጽሐ ነፍስ፣ ንጽሐ ልቡና አስተምራ ይዛ ተገኝታለችና ፍጽምት ይላታል። ሁሉን ይዛ ሌላው መርህ ለመንግሥተ ሰማያትን ይላታል። በአማላጅነቷ ምዕመናንን መርታ መንግሥተ ሰማያት ታስገባለችና የሚለውን ይተረጉማል። ማርያም ማር በዚህ ምድር ጣፋጭ ምግብ እንደሆነ ሁሉ እመቤታችንም ደግሞ ስሟ ጣፋጭ ነው። በሌላ መልኩ ያም የተባለ ምግብ በገነት ያለ አለ፣ ልዩ የሆነ ምግብ ማለት ነው። ሁለቱን በገነት ያለ ያም፣ በመሬት ያለ ማርያም በገነትና በዚህ ዓለም ላይ ያሉ ቅዱሳን ወይም ሰዎች የሚመገቧት አማላጅነቷን እናትነቷን የሚመገቧት በገነት ካሉ ፍሬያት የከበሩ የጣፈጡ ምግቦች በምድርም ከጣፈጠ ምግብ የተውጣጣ ማርያም የሚል ስም ተሰጧታል የሚለውን ነው። ማርያም ከዚህ ሁሉ ትጣፍጣለች፣ ትከብራለች ሲሉ ማርያም ብለው ደምረው በምድርና በገነት ካሉ እጽዋት ጣፋጭ የሆነውን ከነዚህ ትከብራለች ብለው ማርያም ብለዋታል ይላል። ሌላው ማርያም ማለት ማለት ማይደረ መለኮት ማለት፣ ማለት ርግቤ ይበላ ማለት ነው። ያ ማለት ያንቃዱ ሀቤኪ ማለት ነው። ማለት ደግሞ ምሳል ወምስጋድ የሚለውን ይተረጉማል ማለት ነው። እመቤታችን ድንግል ማርያም የሚገርመው ነገር እረፍቷ ሲቀርብ በተለመደው ጸሎታ ሐዋርያትን እንዲያመጣላት ጸለየች። እንግዲህ እንድሞት ከፈረድክማ ከሲኦል ያሉ ነፍሳት ወደ ገነት እንዲገቡ ፈቃድህ ከሆነ አንድ ጊዜ አይደለም 7 ጊዜ ልሞት ዝግጁ ነኝ ካለች በኋላ ሁልጊዜ ስትጸልይ ልጆቿን ሐዋርያትን ልጆቿ ያሳደገቻቸው ከምስራቁ፣ ከምዕራቡ፣ ከሰሜኑ፣ ከደቡቡ ልጇን ስትቀብር ከልጇን በኋላ አብረዋት የኖሩ የመንፈስ ልጆቿ ሐዋርያትን ጥራልኝ አለችውና ጌታም ዮሐንስን ከኤፌሶን የሞቱትን አስነስቶ ያሉትን በደመና ጭኖ አመጣላት ይላል። አመጣላት። መጣው ሰገዱላትና ወደ ተዘጋጀላት የዘላለም ክብር እንደምትሄድ ነገሯት ይላል። ጠጋቡ በቅጽበት ለግዘተሙ ቅድስት ብፁዓን ሐዋርያት ያለው ቅዱስ ያሬድ ይህን ነው። በደብረ ዘይት ያሉ ደናግልም ተሰበሰቡ። ጌታም እልፍ አእላፋት መላእክትን አስከትሎ መጣ። በዚህ ጊዜ ዕውራን በሩ፣ አንካስቶች ረቱ፣ ለምጻሞች ነጹ፣ አጋንንት ከሰዎች ወጡ፣ የተለያዩ በሽታ ያለባቸው ሁሉ ተፈወሱ። አንተን 9 ወር ከ5 ቀን በማኅፀን ተሸክሜ በድንግልና ወልጄ እንዴት እሞታለሁ ያለችው እናት ሞትን ተቀብላ የረፍት ጊዜዋ ሲደርስ ይህ ሁሉ ፈውስ ተደረገላት። ወይቤላ እግዚእነ አልቦ ለመኑሂ ስልጣን ላዕሌኪ እምኔሆሙ፣ ከነሱ ባንቺ ላይ ስልጣን ለማንም የለውም ማለት። ከዚህ በኋላ ለዝማሬ መላእክት በቃል አቅርብ መልአከ ሞት ሳይቀርባት ነፍሷን ከስጋዋ ለይቶ ስጋዋን ቅበሩ ብሎ እነሆን ጌታችን መድኃኒታችን ኢየሱስ ክርስቶስ ጥር 21 ቀን ለሐዋርያት እንዲገንዙ ስልጣንን ሰጣቸው ይላል። በአንቺ ላይ ስልጣን ያለው ሊገልም አንድ ነገር ሊያደርግ ስልጣን ያለው ክፍል መልአከ ሞት የሚባል መልአከ ብርሃን የሚባል የሚያበስር የብርሃን መልአክ፣ የሚመግብ መጋቢ መልአክ፣ የሚያጽናና አጽናኝ መልአክ እንደገና ደግሞ እነሆ የሚያበስርሽ የሚያነጋግርሽ የሚዘምሩልሽ መላእክት እንጂ አንቺን ነፍስና ስጋሽን ሊለይ የሚመጣ መልአክ የለም፣ ስልጣንም የላቸውም። ልጅሽ ብቻ ነው የሚያደርገው አለና ይህንን ነገራት። እሷም አመነች ይለናል። ተጋቡ በቅጽበት ለግንዘተሙ ቅድስት ብፁዓን ሐዋርያት። ሐዋርያት እሷን ለመገነዝ ጨርቅ ይዘው ውሃ ይዘው ሊገንዙ ቅጠል ይዘው መጡ ይላል። በውሃቢያ ወደ እሷ ገቡ። አሞኪያ እነሆ ሰላምታ ሰጧት። በስብሐት ገነዙኪያ ስጋ፣ በስብሐት ገነዙ ስጋ፣ ስጋዋን እያመሰገኑ እየጸለዩ እየዘመሩ አጥበው ገነዙ ይለናል። ይህ ነው የሚለው ለዛቲ ብእሲት ሰረቀ ላዕሌሃ ብለጸጋሁ ለአብ። የዚች ሴት ወይም በድንግል ማርያም ለዛቲ ድንግል ነው። ለድንግል ማርያም ሲሆን ለሐና ሲሆን ለዛቲ ብእሲት ነው። ለድንግል ማርያም ሲሆን ለዛቲ ድንግል ሰረቀ ላዕሌሃ ብለጸጋሁ ለአብ። የእግዚአብሔር አብ እነሆ ብዕል ወይም ደግሞ ስልጣን ወይም ደግሞ ቸርነት በእሷ ላይ ታየ ወጣ። ወአጋዛ እምኩይ ከክፉ ሰወራት እሞት ውስተ ሕይወት፣ ከሞት ወደ ሕይወት ወረሰይ እስክብሩ ስማ ውስተ ኩሉ ምድር። በዓለም ሁሉ ጥር 21 ቀን ረፍቷን፣ ግንቦት 1 ቀን ልደቷን
ነሐሴ 7 ቀን ጽንሰቷን እንዲያመሰግኑ እንዲያስቡ አሙኪያ ይስክሩ ስሟን እንዲጠሩ እንዲያዘክሩ አዘዘ ወልድ በጽኑ ቃሉ እግዚአብሔር ወልድ በአምላክነቱ በካህሊነቱ አዘዘ ይለናል። እንግዲህ አንገርጋሪው እናስመላለሙን ብለን ትምህርቱን ጨርሰዋለን። ኢኮነ ነግደ ወፈላሲ ሀገሪቶሙ ለቅዱሳንነ እኛ ለድንግል ማርያም እንግዶች አይደለንም። ለቅዱሳንን ለማክበር እንግዶች አይደለንም። ሐዋርያትን ለማክበር እንግዶች አይደለንም። የመላእክትን አገልግሎት ለማገልገል እንግዶች አይደለንም። ኢኮነ ነግደ ወፈላሲ ስደተኞችም አይደለንም። ሀገሪቶሙ ለቅዱሳንነ ሰብአ ቤቱ ለእግዚአብሔር ኩሉ ሁላችንም የእግዚአብሔር ሰዎች ነን። አምላክ አደረ ውስተ ሥጋተ አቡረ አምላክ በድንግል ማርያም ማኅፀን አደረ። በሥጋም ደግሞ እነሆ ከሥጋዋ ሥጋ ከነፍሷ ነፍስ ወሰደ። እንዘ ኢይትጋባ በሙላድ እነሆ ዘድንግል መራስክተ ኢያሪኮ ዘኪሩቤል ኢሬዮ። የሚገርም ነገር ነው። በድንግልና ተጸንሶ በድንግልና ጸንሳ በድንግልና ወለደችው። ወብእሲትኒም ከመ ወለደት ወልዳ ይትዘከሩ ለሕማማ። ሴት ልጅ 9 ወር ከ5 ቀን ትጸንስና በምትወልድበት ሰዓት ላይ ትጨነቃለች። ከወለደች በኋላ ግን ልጅ አለው ይብላ ተጠይቅና አለ ሲሏት መከራዋ ይወገዳል። ጠፋ ሲሏት ግን ከመከራ ላይ መከራ ይደረጉ። እመቤታችን ምጥም ጋርም ጩኸትም መከራም የለባትም። ኢያሪው እኮ ነው ዘድንግል መናስክተ ኢያሪው ዘኪሩቤል ኢሬዮ። በቃ እነሆ ከእመቤታችን በድንግልና ተጸንሶ በድንግልና ተወለደ። ቦአ ገባ ማለት ተጸነሰ ማለት ወፃ ተወለደ ማለት ነው። ተዘግቶ ይኖራል። በድንግልና ጸንሳ በድንግልና ወልዳዋለች፣ በድንግልና ጸንታ ትኖራለች የሚለውን ነው የሚተረጉመው ማለት ነው። እግዝእትየ ብለኪ ወእሙ ለእግዚእ ብለኪ እስመላለሁ። ይህንን እናገርና እንጨርስ። እግዝእትየ እናቴ እልሻለሁ፣ ወላዲተ አምላክ እልሻለሁ። እግዝእትየ ብለኪ ወእሙ ለእግዚእ ብለኪ። እግዝእትየ እመቤቴ እልሻለሁ፣ የጌታ እናት እልሻለሁ፣ የአምላክ እናት እልሻለሁ ይልና ቃል ቅዱስ መንበሩ ዘኪሩቤል ሀደረ ላዕሌኪ። የኪሩቤል ኪሩቤል መንበሩ ያደረገ አምላክ ባንቺ ላይ አደረ። ባንቺ ላይ ሰማይ ወምድር ዘኢያገምሮ እፎ እንጋ ማኅፀነ ድንግል ጾሮ። ሰማይና ምድር የማይችለው የድንግል ማኅፀን እንዴት ተሸክመው የሚለውን ተረጉመ ምንድነው? ቃል ቅዱስ መንበሩ ዘኪሩቤል ሀደረ ላዕሌኪ። መንበሩን ኪሩቤል ያደረገ አርባዕቱ እንስሳ እነሆ ይጸውሩ መንበሩ ጸወርተ መንበር ይላቸዋል። እነሆ ቃል በአንቺ ማኅፀን ማደሪያውን አደረገ። ሀደረ ላዕሌኪ ይልቁንም ነው በአንቺ ላይ አደረ። እግዝእትየ እናቴ እልሻለሁ፣ የወላዲተ አምላክ እልሻለሁ፣ የጌታዬ እናት እልሻለሁ አለ። ዘመንበሩ አብይ ውእቱ ያቀድም አእምሮ ህሊና ሰብ። አስቀድሞ ከሰው ሐሳብ በፊት የሚያስብ ይፈትል ልቦ ኩልያተ እግዚአብሔር ኩልያትና ህሊናን የሚመረምር አምላክ እነሆ መንበሩ ዘመንበሩ አብይ ውእቱ። እነሆ መንበሩ ታላቅ ነው። ክብሩ ታላቅ ነው። ልዕልናው ታላቅ ነው። ሰማይ መንበሩ ምድር መረገጫው፣ ሰማይ ዙፋኑ ምድር መረገጫው ኢሳይያስ 66 ላይ የሆነ አምላክ አስቀድሞ ዘያምርም ቅድመ ህሊና ከህሊና በፊት የሚያውቅ አምላክ ቅድመ ዓለም እናቱ እንድትሆኝ ድኅረ ዓለም ደግሞ እነሆ ምሳሌሽን ታቦተ ጽዮንን ከዚያ ደግሞ ከሐና ከኢያቄም ተጸንተሽ ተወልደሽ በ15 ዓመትሽ የአምላክ ማደሪያ እንድትሆኝ ፈቀደልሽ። ክብርና ምስጋና ለመድኃኒዓለም ይሁን። ግሩም ግሩማን ዘመፃ ውስተ ዓለም ወደ ዓለም የመጣው ከግሩማን ግሩም የሆነ ይልቁንም ደግሞ ለመላእክት ግርማን የሚሰጥ ለጻድቃን ለሰማዕታት ግርማን የሚሰጥ ከግሩማን ግሩም የሆነ እግዚአብሔር ወደዚህ ዓለም የመጣው ግሩም የሆነው እግዚአብሔር ነው የሚለውን ተረጉሟል። ስብሐት ዘይሐልቅ ወስን ዘያንጸባርቅ። የማያልቅ ምስጋና የማያልቅ ክብር ያለው አምላክ በመላእክት ሊመሰገን መጣ። ዘይስዕሎሙ ለሕፃናት ወይነግሥ ለመላእክት። ሕፃናትን ወንዶችን በ40 ቀን ሴቶችን በ80 ቀን የሚቀርጽና ጾታን የሚያስተካክል አምላክ ወይነግሥ ለመላእክት በመላእክትም ነግሶ የሚኖር መንግስቱ ዘላለም ወኩናኒ ለትውልደ ትውልድ። መንግስቱ ዘላለም ንግስናው ዘላለም የሆነ ግዛቱም የልጅ ልጅ የሆነ እግዚአብሔር በአንቺ ማኅፀን አደረ። እግዝእትየ ብለኪ እናቴ እልሻለሁ ወእሙ ለእግዚእ ብለኪ የጌታዬ እናት እልሻለሁ የሚለውን እስመ ንጉሥ ውእቱ ሰከበ በጎል። ንጉሥ ሆኖ ሳለ በበረተኛ አንድም ንጉሥ ነውና በበረተኛ ይልቁንም ሰማይ ዙፋኑ ምድር መረገጫ ሆኖ ሳለ ለእግዚአብሔር ምድር በምላ ዓለም በሙሉ የእግዚአብሔር ሆኖ ሳለ በአንቺ ማኅፀን አደረ የሚለው አደረ። ይልቁንም በቤተልሔም በከብቶች ግርግም በጎል ሰከበ በአጥር ተጠብላለ በበረተኛ
ሲተኛ በጨርቅ ተጠቀለለ የሚለውን ይተረጉማል ማለት ነው። እስመ ንጉሡ ውእቱ ሰከበ በጎል ንጉሥ ሆኖ ሳለ በበረት ተኛ። ንጉሥ ነውና በበረት ተገኘ። ይልቁንም ሰብአ ሰገል ሁለቱ ሰብአ ሰገል ሰገዱለት ይለናል። ግርማው ተርዕድ ምድር ከግርማው የተነሳ መሬት ተንቀጠቀጣለች። ዜናዊ ስቡህ ዘላለም ወእስከ ለዓለም ንጉሥ ውእቱ ዝናው የተሰማ ለዘላለም ምስጉን የሆነ አምላክ እስከ ለዓለም ድረስ ንጉሥ የሆነ ቅድመ ዓለም ንጉሥ የነበረ ዓለምን ፈጥሮ ንጉሥ የሆነ ዓለምን አሳልፎ ንጉሥ የሚሆን አምላክ ካንቺ ተወልዷልና የጌታዬ እናት እልሻለሁ እመቤቴ እልሻለሁ አለ። ማን ነው? ቅዱስ ያሬድ ማለት ነው። ጥር 21 ቀን ሐዋርያት ገንዘው አጥበው ሊቀብሩ ወደ ጌቴሴማኒ ይዘው ሲሄዱ ትናንት ልጇ ተነሳ ብለው ብዙ ተከታዮቻችን ወስደውብናልና ተነሳች እያሉ ደግሞ ነገ እንዳያስቱ ብዙ ሕዝባችን ኑናውያ እናቃጥላት ከቤተ መቅደስ አመልጣናለች፣ አሁን ደግሞ እንግደላት ብለው ተሰብስበው ዱላቸውን ሰይፋቸውን ይዘው ወደ እመቤታችን ቅዱስ አስከሬን ሲሄዱ ሐዋርያትም ይዘው እየተጓዙ ባሉበት ተውፋንያ የሚባል የክፉዎች አለቃ በሰይፍ ሸንኮራ አልጋ ማለት ነው አስከሬን ያለበትን ሲመታ ቅዱስ ሚካኤል መጣና እጁን ቆረጠው። እመቤታችን ግን ጌታ ከዮሐንስ ጋር ወሰደና በዕፀ ወስር አስቀመጠ። ያው ዮሐንስ አብሮ ነው ያለው። ሐዋርያት ዮሐንስ እመቤታችን ያለችበትን አይቶ እኛ እንዴት ብለው ነሐሴ 1 ቀን እስከ ነሐሴ 14 ቀን ጾመ ፍልሰታ ብለን የምንጾማትን ከሰባቱ አጽዋማት አንዷን ጾመው ሲጨርሱ በ14 የእመቤታችን ቅዱስ ሥጋዋን አመጣና ለሐዋርያት ሰጣቸው። ሐዋርያት እንደገና ተሰብስበው ገነዙ ሥጋ እዚህ ላይ ነው ገንዘው አጥበው በጌቴሴማኒ ቀበሯት። በሦስተኛው ቀን እመቤታችን እንደ ልጇ እንደ ወዳጇ ተነስታ ወደ ሰማይ አረገች። ተለዓለት ምድር ውስተ ሰማያት ከመሬት ወደ ሰማይ ከፍ አለች። ወበየነ በረት ዘምስለ ወልዳ በየማና ወመንፈስ ቅዱስ በአብና በመንፈስ ቅዱስ ይልቁንም በመንግሥተ ሰማያት የምትኖር እናታችን ናት። እፀንተሬ ሙሴ ይልቁንም ሙሴ ማርያምን አየ። ሬ ሙሴ ሙሴ ማርያምን ተመለከተ። የእመቤታችንን አማላጅነቷን፣ ክብሯን፣ ንጽሕናዋን፣ ወላዲተ አምላክነቷን የምናይበት አእምሮ የምናይበት ሕሊና የምናይበት አንደበት እግዚአብሔር ያድለን። መልካሟ ዜማ መልካም በዓል ይሆንልን። አስተርእዮ ማርያም ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።